ሰዓት እሷም አይነንም ስታይ ለምን እንደደረስኩ እኛን ሁሉ ይድረስ እንዳልታውቃል። እሱ ስለትን ነው ለነገሩ ራሱ እያሰብኩት ነበር። እሱ እንዲያርጉ እኮ ሰላም ሰላም፣ ውድና የተከበራችሁ የፍሬት ኢትዮጵያ ተከታታዮች እንዴት ናችሁ? ሰላም ተረጋጊ። ከኔ ጋር ሁሉ ሰላም ነው። በብርጭቆ አይደለም ከሀይቅ በጎማ ብታጠጭኝ ራሱ አልረጋጋም። ልሰኒ ኮፈታን ታረግች ናት። ይህንን ቪዲዮ ለማንኛውም ከወደዳችሁት ላይክ፣ ሰብስክራይብ በማድረግ ቤተሰብ የሆኑ ማለት ነው። ሀብታሙ ጠላትሽ እንደሆነ ሀብታሙ ምን አደረገኝ? አፌ ነው እንጂ እንደው ያፎ ለምን ታያስጠላል? የግር ይሻላል። እንግዲህ የሰኒ ውርደት ያው አለቃዋን ሀብታሙ ቦርጮ ብላ ጠርታ እሷ በጣም በጭንቀት ልትሞት ነው። ሰውነት አለቀ አልኩት። ወይ ቅሌት! የመጀመሪያ ሰውን አክብራ የሰደበች ሴት እንዴት አለቃ ብለሽ አክብረሽ ቦርጭ ብለሽ አቀለልሽው እኮ። ምን ላርግ ብለሽ ነው? ስንት አመት ለፈውኝ እኔና ደሞዝ ያናርግም። እሱ ግን ቦርጩና ሀብቱ ያድርጉለታል። እሺ አሁን ምን አልሽው? እኔማ ቆጮ ልገዛ ገበያ ነበርኩ። ቆጮ ለማለት ብዬ ነው ቦርጩ ያልኩት አልኩት። የቸገረ እርጉዝ ያገባል አሉ። አረ እኔማ ከኔ ልጆቹ ነው ቅሌቴን ያገባሁት። እና ተባረርሽ? እኔ ምን አውቄ፣ ፊትሽ እንዳላ የሆነ ያለኝ እና ምን ልታደርጊ ነው? ወይ ተሽፋፍኝ ሄዳለሁ። በአደባባይ ገልጦ እንዳይሰዱሽ። እንደሱ አድርጎ ከማሪ ትልቅ ነገር ነው። የአንድ ታሪክ እኮ አሪፍ ኮሜዲ ፊልም ይወጣዋል። ሰኒና ቅሌቶቿ የሚል ነዋ። አንቺ አሁን እንደዚህ ከዛቅሽብኝ ጽናትማ በቃ ተንፈራፍራ ነው የምስቅብኝ። ምንድነው ቤቱን አየው ለደበት ያስመሰሉት? መቼም ይሄ የዛ የቅዱስ ስራ ነው እንጂ ክሩምና ኪራስ እንደዚህ ያደርጉ። አባቴ ደወለ። ሄሎ አባ። እንዴ አባቴ ደህና ዋልሽ ነው ደህና አደርሽ? አባ እንደዛማ አትበል። እና አባቴ እንዴት ነው ያለኝ? ካወራን 2 ቀን አለፈና ቦርጭ ብዬሽ ነበር እኮ ጽናት እንደምትስቂብኝ። እውነት ሰኒ አለቃሽ አንቺ ፊት ይጮህብሻል እንጂ ከሄድሽ በኋላ ይስቅብሻል። ያ ሳቁ። በእኔ ህይወት ተፍታቱ ምን አለባችሁ? ቆይ ለስራ እንደ የመጣ ነው። ወደ ስራ እንሂድ እንጂ። እዛኛው ስራሽ ላይ እንደዚህ ብትሆኝ ምን ነው? የራሳችሁ ጉዳይ። የሰደብኩት ሰውዬ ራሱ እንደናንተ አላሳቀብኝም። ቆይ እንደዛ ለማለት ምን አነሳሳት? የመጀመሪያው የአለቃዋ ቦርጭ አድጎ አድጎ ጠረጴዛ መግፋቱ ሲሆን፣ ሁለተኛው ደግሞ በእንቅልፍ ልቧ ስልክ ማውራቷ ነው። ኧረ እስኪ አሁን ነገ ምን እንደሚለኝ ሄጄ እሰማለሁ። ደግሞ ነገ ማርፍጃ ያሉሽ። ኧረ እኔ ቁጭ ብዬ ባደረሱ አለማርፈድ አልችልም። ለማንኛውም እሺ አሁን ኪችን ነው። ዛሬ ማማን ያስቀናል። ሰኒም ሀዘናዊ መግለጫ ላይ ናት። በሉ ተነሱ። መጣሁ። የት ሄዶ ነው በዚህ ቅጽበት? ወይ ቅዱስ ሆነ ልጅ እቃውን እንደ ጫነ ይዞት ሄዶ ነው። ሄሎ የት ሄደ ነው? እቃውን እንደ ጫንክ ነው ቡና ልጠጣ ሄድከው? የምን የቡና ሰዓት ነው ያልፍብህ? ሲጀመር ቤት እየተፈላ እንዴ ቡና? እሺ በቃ ጠጣና ቶሎ ነው። እሺ ተባረኪ ልጄ፣ ጤናውን ያድልሽ። ያሰብሽው ሀሳብ የወጠንሽው ውጥን የተሳካ ይሁን። እጅሽን ከቁርጥማት ያድነው። የወለድሽው ልጅ ይጥቀምሽ። ልጄ ተባረኪልኝ።
እኔ ባጎደልኩት መድኃኒት እንዲህ ነው አባት ሲመረቅ ደስ ይላል። የጋሼን ዕቃና ጤፉን በሰላም ያምጣልኝ። በተለይ የጋሼ ልብስ እንደ በመጀመሪያ ከመጡ ቀን እንደዚህ ጉድ ትሆናለህ። እስኪ አንተ ደግሞ ንዴት ሄደ ወይ አቤት ምን የጋሼ ልብስ እንዴ ይዘው መጥተዋል እንዴ? ምን ማለት ነው? አንተ አይደለ እንዴ ተቀበልከው? ለካ እኔ ነኝ። የሆነ ነገር እያወራችሁ ነበር መሰለኝ። ለማንኛውም ልብሱ የት ነው? ምን ያስቃል? የሆነ ነገር ተዘብሮ ለምን ምግብ አታቀርቢም? ኧረ እስኪ በእናትህ የበላነው ምግብ ሽታው እንኳን የተፋ እስኪ ከእጃችን ላይ። አንተ ልጅ ግን ደህና ነህ? አይ አይደለም ዜ ምን ነው? አዎ እባክሽ ያ ቅዱስ ተብዬሽ እቃውን ሳይወርድ መኪናውን ይዞ ጣሱ። እኔ እኮ ጣሱ ሲል ሱስም ነበር መሰለኝ። ግን ይመጣል አይደል? መምጣትማ ይመጣል። ግን ጋሼን የሆነ ነገር ባያቸው። እሺ በቃ ሳሎኑን እንጠብቃቸዋለን። ልጅ በቃ አንቺ እኛ እንመጣለን። እንዳትቆዩሽ። እንዴት ብዬ ልንገርሽ ልጄ፣ ከአንቺ ይምጣ ብዬ ችዬ ዝም አልኩኝ። ይቅርታ እሺ አባቴ እንደዛ ስላደረግኩ። አይ ልጄ፣ ይቅርታ መጠየቅ የሚገባኝማ እኔ ነበርኩ። ሁሉ ነገር እኔ ቢሳካልኝ ኖሮ አንቺም ወደ ስደት ባልሽ ነበር። እንዴ አባ እንደዛ አትበል እንጂ። ጋሼ አይቀርም ነው። አይናችሁ ከሩቅ ያለውን ጠላት እንደሚያይ ሁሉ አጠገባችሁ ያለውን ወዳጅ እዩ ነው። ልክ እንጀራ በጋጋሪው እንደሚበላው ማለት ነው። አቤት ችግር አለ እኮ ከታችንን ስናወጣው ከግድ ያላችሁ ተቸገሩ እንጂ ችግር እቃውን አንችልም ይቻላል ና ካሉ ልጆች እኔ ደክሞኛል፣ ትንሽ ድረስ መሰረቴ ያማል። አዎ አይጥ ልታመልጠኝ ስትል እንዴት እንደሚያምን ብታይ። እና ከታመምክ የእንስሳት ሐኪም ቤት ምናምን ሄደህ ታየዋ። ዛሬ ደግሞ እንዲህ እያልሽ አንገትሽን ቀጭተሽው ነበር። ገና አንተ እያለህ እጄ ይቀጫል፣ እግሬ ይቀጫል፣ አይኔ ይቀጫል፣ ልጅነቴ ይቀጫል፣ በቃ ሁሉ ነገር ይቀጫጫል። ያምራል ያላለ። አዎ እንዲሁም እንደ አንድ ብር ማስታወቂያ ልሰራበት ነው። እና እኔ ሰኒ ላይ ነው ሳቅ አውቄ ነው ልቀልድ ብዬ ነው። ሸወድኩክ አይደል? ሸወድሽኝ። የምሬን እኮ እንዴት ነው አለቀኝ ቦርጮ ብሎ ስታስቡ? ምን አውቃለሁ፣ ምናልባት አለቃሽን ቦርጮ ብለሽ ነዋ። አይ አንድ ቀን እያልሽ ቆየው፣ ሳምንት ቆየ። ጋሼ አስፈላጊ ከሆነ እኮ እርሶ እስከሚሄዱ ድረስ ከብቶቹ የሚንከባከቡት ሰው ልታደርግ ይችላል። ስላሰባችሁልኝ አመሰግናለሁ። ግን ልሂድ ልጆቼ፣ ይበቃኛል። ሄሎ ናውማ፣ እንዴት ነህ? መቼ? ዛሬ? እሳቸውማ ካልሄድኩ እያሉ ነበር። በቃ እስኪ እሺ እንመጣለን። እሺ። እና እዚህ አስተናግደውኛል ነበር ደግሞ ቤታቸው እንደገና ማስጨነቅ። አይ አረጋሽ እንደሱ አይበሉ። እርሶ እኮ ለእኛ መካሪ አባታችን ነው። ለዛ ነው እንደው ልፉ ቢላቸው እንጂ እኔ እንደው ምግብ እምቢ ብሎኛል። አመሰግናለሁ ልጆቼ፣ ለእኔ እንዳሰባችሁልኝ ለእናንተም እግዚአብሔር ያስብላችሁ። አሚን አባ። ለአንተ ምንም ባደርግ ሲያንስብ ነው። እሺ። አይ መባረቅ 50 ቢወለድ 50 ነው ጉዱ። የተባረከ ይበቃል አንዱ ተባለ። ይሄ ደግሞ ለእንዳንቺ ያለ አይነቷ ሰው። አራት አስቀኑኝ እንዲህ እኔም አባቴ ልጥራው እንዴ? አይ ልጄ፣ መወለድ እኮ ቋንቋ ነው። አንተ ባትሆን ማን የሰራተኛን አባት ይቀበላል? ሚስጥሯን ሸፍነ ገመኗ ከታቸዋ አንተ አይደለ? የት ይገኛል እንዳንተ ያለ ሰው? ያው ፈጣሪ ለእኔ ብሎ ደጅ ድረስ አመጣት። ደጅ ብታገኛትም በቃል አትወስዳትም። እኔ ያሰግድ
ባህሌን አልለቅም። እሺ ኧረ ጋሼ እንደሱ አይደለም። ሁሉንም በወጉ በባህሉ እናደርገዋለን። ጎሽ ልጄ ተባረክ። በቤተሰብ የተመረቀና የተፈቀደ ትዳር የጸና ነው። ልክ ነህ አባቴ። እውነት ልጆቼ አደራ፣ የተሸከመች ማህፀን የጠባችሁ ጡት አይዘነባችሁ። ቤተሰብን አታሳዝኑ። እግር የተሳሰረ እስቲ ቦታ ብዬ ልምጣ። እሺ እኔም እከተላለሁ። ጽናቴ ከምንም በላይ ለአባቷ ግልጽ ስለሆነች በጣም ደስ ብሎኛል። የእሷ ደስታ የእኔ ደስታ እንደሆነ አባከብኝ። ደስታ ይጠበቅ። እናማ እንደዛ ነው እልሻለሁ።